ቁጥር 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ብሎ ነው መጽሐፉ መናገር የሚጀምረው። ወይም በዚህ ክፍል የምጽፍላችሁ ወደ እናንተ የማቀርበው ስለ ጌታ ስለ ኢየሱስ የልደት ነገር ነው። በዚህ ክፍል ውስጥ ከ42 ትውልዶች የዘር ሐረግ በቅደም ተከተል በማቅረብ ይጀምራል ማቴዎስ። ከዚህ በላይ ሊሆኑ ይችላሉ፣ ግን ወሳኞቹን ዳስሷል። ከአብርሃም ጀምሮ ወደ ያዕቆብ ልጆች ዘልቆ በመግባት የይሁዳን ዘር ይይዛል፣ ወይም ደግሞ የይሁዳ ነገድ መስመርን ይከተላል። ይሄ በኦሪት ዘፍጥረት ምዕራፍ 49 ቁጥር 8 እስከ 12 ያዕቆብ ልጆቹን በመጨረሻ ሰዓት ሲሰናበት እያንዳንዱን አቅርቦ ሲመርቅ ወይም ሲባርክ የይሁዳ እጅግ ከፍ ያለ ነበር፣ ወይም ደግሞ በሩቅ ያለ ትንቢት ተሰውሮ እንዳለ በዛ ክፍል እንረዳለን። የኢየሱስ ልደት ከዚህ የዘር ሐረግ ጋር የተገናኘው ለማርያም እጮኛ በሆነው ዮሴፍ አማካይነት ነው በማቴዎስ ወንጌል ምዕራፍ 1 ቁጥር 16። ምክንያቱም በእስራኤል የዘር ሐረግ የሚቆጠረው ወይም ደግሞ በሰው ባህል በወንዶች መስመር ነው የዘር ሐረግ የሚቆጠረው። ጌታችን ኢየሱስ ክርስቶስ ከድንግል ነው የተወለደው። ኋላም በደንብ የምናነሳው እሱ ነው። የሕግ አባት ወይም ደግሞ የሚያድግበት ወይም በመንፈስ የሚጋባው ከይሁዳ ስለሆነ ዮሴፍ ከይሁዳ ነገድ የመጨረሻው ሆኖ በዚህ ክፍል ተጠቅሶ እናገኘዋለን። የኢየሱስ ክርስቶስ ልደት ኢየሱስ የተወለደበትን ሁኔታ የሚናገር ነው። በዚህ መሰረት ቁጥር 18 አሁንም ደግሞ ምን ይላል? ኢየሱስ የተወለደበት ሁኔታ ምን ይመስል ነበር ብሎ ነው ወደኋላ የሚያስቃኘን። ዛሬ የምንሰብከው ወይም የጌታ የኢየሱስ ልደት ወይም የምናስበው ለማሰብ የተሰባሰብ ነው ከዛሬ 2000 ዓመት በፊት የሆነን ነገር ነው ዛሬ እንደገና እያሰብን ያለ ነው። ይሄ ነገር በእኛ ልብ እምነትም ስለሆነ ጭምር ነው። ታሪክ ሳይሆን እምነትም ጭምር ነው ማለት ከህይወታችን ጋር የተያያዘ ስለሆነ ነው። ዋጋ ሰጥተን በጸሎት በመዝሙርና በዝማሬ ታሪኩን ደግመን በመናገር ወይ ህይወታችንን ከዚህ ነገር ጋር በማስተሳሰር ይሄ ከደም ስራችን ጋር የተሳሰረ ያህል ማለት ነው በእኛ ህይወት ውስጥ ትልቅ ቦታ ስላለው ነው ይህን ነገር የምናስበው። ትንሽ ነገር አይደለም የምናስበው፣ ትልቅ በነገም ቋንቋ አይገልጠውም። በዚህ ዓለም እንዲህ ያለ ታሪክ አልሆነም፣ ወደፊትም አይሆንም። ምክንያቱም ቢሊዮኖች በዚህ ዓለም ተወልዷል። ከነገስታት ወገን፣ ከመንግስታት ወገን፣ ከድሃውም ከሀብታሙ ብዙ የሰው ዘር በዚህ ዓለም ላይ ተወልዷል። ይሄ ግን ይለያል፣ ከዚህ ጋር የሚመሳሰል የለም ማለት ነው። ይሄንን ነው ማቴዎስ ሊያሳየን የፈለገው። ታዲያ የጌታ የኢየሱስ ልደት ስለሆነ በዚህ ቁጥር ላይ ተመስርተን ይህን ነገር እንደገና ማተታችን ተገቢ ነው። ይህን ወንጌል የጻፈው ማቴዎስ ነው እንዳትረሱ። አሁን ያነበብነው ማቴዎስ የጌታ ደቀ መዝሙር ነው፣ ወይም ከ12ቱ መካከል አንዱ ሲሆን ሙሉ ወንጌል የጻፈው ከኢየሱስ ልደት ወይም ደግሞ ከየዘር ሐረግ ጀምሮ የኢየሱስን ትምህርት ባነው አገልግሎት፣ ተአምራት፣ ድንቅ ነገሮች፣ የኢየሱስን መስቀል፣ የኢየሱስን ሞትና ትንሣኤ እስከ መጨረሻው ቁጥር ኢየሱስ ለዚህ ይሄ ወንጌል ነው ማለት ይሄ ራሱ ወንጌል ስለሆነ የምስራች ስለሆነ ወደ ዓለም ደቀ መዛሙርቱን እስከላከበት ድረስ ሙሉን ነው የጻፈው። ወይም ደግሞ አሁን እየተነጋገርን ያለነው ያነበብነው የጌታችን የኢየሱስ ክርስቶስ ወንጌል ታሪክ ነው። ሆኖም ግን ማቴዎስ በምን ተነሳሽነት ደግሞ ጻፈው? ራሱ እንግዲህ ብዙ ነገር ነው ያለው። 3 ዓመት ሙሉ ከኢየሱስ ጋር ኖሯል። ኢየሱስ ከደቀ መዛሙርቱ ጋር ከመገናኘቱ በፊት ስንት ዓመት ኖሯል? 30 ዓመት ኖሯል። በ28
ምዕራፎች አጠቃሎ መጽሐፍ ይከብዳል። ግን ታሪክ እየመረጠ ነው ማለት ነው የጻፈው። ምክንያት መጽሐፉ ከጀርባ ለምንድን ነው እንደዚህ አይነት ታሪኮች የመረጠው? ለምሳሌ የኢየሱስን ልደት ለመናገር ሲያስብ የኢየሱስ ልደት የዚህ ወንጌል አንባቢዎች ይሄን ይመስላል ብሎ ምንድነው ከኋላ ይገፋው የነበረው? እንደዚህ አይነት ታሪኮች ለምን መረጠ? ወይም ደግሞ ኢየሱስን እየተከታተለ የተወለደ ለታ እንዳልጻፈ እርግጠኞች መሆን አለብን። ያን ቀን አይደለም የጻፈው። አረ ከ10 ዓመት በኋላም አይደለም የጻፈው፣ ከ30 ዓመት በኋላ ነው የጻፈው። እስከዛም በሕግና በነቢያት በመዝሙራት የጌታ ደቀ መዛሙርት ይሰብኩ ነበር። ደግሞ የዓይን ምስክሮች ስለሆኑ ስለ ኢየሱስ ይናገሩ ነበር። ተጽፎ ግን ለእኛ ምን ሆነ? አሁን የተጻፈ ነገር ነው እኛ እያነበብን ያለነው ስለ ኢየሱስ ማለት ነው። እና እንዳይደበዝብን እንዳይቀንስብን ተጨልፎ ነው ማለት ነው እየተነገረን ያለው። መንፈስ ቅዱስ ግን ያበራል። አሜን። መንፈስ ቅዱስ ይገልጥልናል። ምክንያቱም የእግዚአብሔር ልጅ ጌታችን ኢየሱስ በአንድ ማዕፀን ውስጥ ተሰብስቦ ማለት ነው በአንድ እናት ስር እንዲያድር ተደርጓል ጌታ። ይህንን መረዳት የመንፈስ ቅዱስ እርዳታ ያስፈልጓል። ታዲያ 3 ወንጌላት አሉ፣ ማነው 4 ወንጌላት አሉ። አንዱ ማቴዎስ ስለ ኢየሱስ ይሄንን ታሪክ ወስዶ ሲጽፍ አንደኛ መጀመሪያ ወንጌል የተሰበከው ለአይሁድ ነው። አይሁድን ነው ወንጌል የደረሱት። ይሄም ሰው ከአይሁድ ወገን ነው የመጣው። በዙሪያ ያለውም ሰው ማህበረሰቡ አይሁድ ነው። የሰበኩትም የናዝሬቱን ኢየሱስ የእግዚአብሔር ልጅ ነው፣ መሲህ ነው፣ የእግዚአብሔር መንግስት መስራች ነው። በሕግ ውስጥ የተጻፈው ነው፣ በነቢያት ውስጥ የተጻፈው ነው፣ በመዝሙራት የተጻፈው ያ የምታስቡት ነው። እሱ ልደቱ ይሄን ይመስል ነበር ከመጀመሪያ ጀምሮ። እንግዲህ እንዲህ ሊሆን ይችላል። ጥያቄ ሳይነሳ አይቀርም። ይሄ ኢየሱስ ግር ሳይላቸው አልቀረም በጊዜው ማለት ነው። እንዴት ሊሆን ይችላል? ከየት ተወልዶ ነው? ስሩ ከየት ነው? መሰረቱ የት ነው? የት ነው ያደገው? ምን ይመስል ነበር? ከ30 ከ40 ዓመት በኋላ በእንዲህ አይነት ሁኔታ ነው ኢየሱስ የተወለደ ብሎ ታሪክን ከኋላ አምጥቶ ነው እየነገራቸው ያለ በሕዝቡ ዘንድ ስለ ኢየሱስ ትክክለኛ ግንዛቤ ለመስጠት ማለት ነው። ጸሐፊው ይህን ከመሰረቱ እንፍፍ አድርጎ ማቅረብ ነበረበት። አሁንም ጌታ መንፈስ ቅዱስ በአእምሯችን ይህንን እንዲያትምልን የኔም ጸሎት ነው። እግዚአብሔር በውስጣችን ያትምልን። ለምን ስለ ማርያም ያለን አስተሳሰብ፣ ስለ ዮሴፍ ያለን አስተሳሰብ፣ ስለ ኢየሱስ ልደት ያለን አስተሳሰብ ሰው ስለሆን እንደ ሰው ነው የምናስበው። በተለይ ደግሞ ብዙ ካርቦን ኮፒ አእምሯችን ውስጥ ሊሆን ይችላል የተሳሳቱ ነገሮች። የጌታን ነገር ለመረዳት 4 ወንጌላት ለእኛ ብቸኛና ዋነኛ ናቸው። በእነዚህ ላይ በደንብ መረዳት ካለን መላውን ክርስትና በደንብ እንረዳለን፣ ጌታንም በደንብ እናውቀዋለን። እዚህ ጋር ከደበዘዘና ካልጠራ ደግሞ ሁሉ ነገር እንደተበላሸ ይቀራል እና የሕያው የእግዚአብሔር ልጅ በኃይልና በክብር በስልጣን በእግዚአብሔር ቀኝ የተቀመጠው ወደ ኋላ ተመልሰን ስናይ ልክ እዚህ አሁን ድምፃቸውን እንደምንሰማ እንደነዚህ ህፃናት ነበር እና ይሄ የሱ የታሪክ አካል ነው ማለት ነው። በዚህ መሰረት የኢየሱስ ልደት እንዲህ ነበረ ከሚለው ክፍል ውስጥ 6 ነጥቦች አውጥቻለሁ። የመጀመሪያ ኢየሱስ ከድንግል ሴት ነው በድንግልና የተወለደው። ይሄ ሀቅ ነው ማለት ነው፣ እውነት ነው። በቁጥር 18 ላይ ይህንን ይነግረናል። የኢየሱስ ክርስቶስ ልደት እንዲህ ነበር። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። የታጨች ነበር፣ ገና በድንግልና ያለች ናት። ሆኖም እግዚአብሔር በእነዚህ በሁለት ሰዎች ታሪክ ውስጥ ገባ። ምን ሊያደርግ? የዚህን ዓለም ሕይወት ለመለወጥ ከዚህ ድንግል የእግዚአብሔር ልጅ በስጋ እንዲገለጥ እግዚአብሔር ወደ ገሊላ አቀና ይለናል። ይሄንን ታሪክ ለምሳሌ ሉቃስ ደጋግሞ አንስቶታል። ሉቃስ ወንጌል ምዕራፍ 1 ቁጥር 26 እና 27
እንዲህ የሚል ሐሳብ እናገኛለን። በ6ኛ ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። ማቴዎስ መጀመሪያ አንድ ነገር እንድንረዳ ይፈልጋል። ኢየሱስ የተወለደው ከድንግል ነው። ይሄንን እንዳንስት ይፈልጋል። ለምን ምን ችግር አለው ካልን ኢየሱስ የሰው ኃጢአት አልወረሰም ማለት ነው። መጽሐፍ በቀጥታ ማለት ኃጢአት በወንድ ዘር ነው ሲተላለፍ የነበረው ከአንዱ ወደ አንዱ ዘመን ከአንዱ ክፍለ ዘመን ወደ አንዱ ክፍለ ዘመን ጉልበት ያገኘ የነበረው ኃጢአት እየተሸጋገረ ነው። ኢየሱስ ጋር ሲደርስ ኢየሱስ ከድንግል ሴት በድንግልና ስለተወለደ ኃጢአት ወደርሱ አልተላለፈም። ይሄ ለኛ ወሳኝ ነው ማለት ነው። በእኛ የህይወት ምዕራፍ ውስጥ ኢየሱስ የተወለደው ከታጨች ሴት ነው ይላል ማቴዎስ። ዝም ብሎ እንግዲህ የዚህ ዘመን ሰውና የዛን ዘመን ሰው አንድ አድርገን እንዳናስብ። ሰዎች አሁን በአጋጣሚ ሰው በሆነ ምክንያት ህጋዊ ባልሆነ መንገድ ሊወለድ ይችላል። የተወለደው ህጋዊ ነው፣ እግዚአብሔር ነው የፈጠረው። ግን ህጋዊ ባልሆኑ ጋብቻዎች ሰው ሊወለድ ይችላል። ኢየሱስ ግን ታይታ ካለች ወይም ቤተሰቧ ለዮሴፍ ካጩ በኋላ ህጋዊ ከሆነች ማለት በህግ ስር በዛን ዘመን አንድ ሰው ወይ የስጋ አባት ሊኖረው ይገባል ወይም ደግሞ የህግ አባት ሊኖረው ይገባል። ኢየሱስ ህጋዊ በሆነ መስመር መወለዱን ዮሴፍ ይነግረናል። ስለ እጮኛ የእስራኤል ታሪክ አንድ ሰው ሲያጭ መጀመሪያ ቤተሰብ ያው በእኛ ባህል እንደሚደረግ ቤተሰብ ለቤተሰብ እዛ የሰው መዳን ይጨናገፋል። እግዚአብሔር የሰውን ስርዓትና ህግ ሳይጥስ ልጁን በሰው ስርዓት ወደዚህ አመጣ ማለት ነው። መጀመሪያ ምን ነገርን ማቴዎስ ድንግል ነበረች ወይም ከድንግል ነው የተጸነሰው። ሁለተኛ ለእጮኝነት ከታጨች ማርያምን ሉቃስ እንደውም የበለጠ ሰፋ አድርጎ አስተዋወቀን። ገሊላዊ ናት፣ በገሊላ አካባቢ የምትኖር ይለናል። ሶስተኛ ማቴዎስ የሚያስጨብጠን ከዳዊት ቤት ነው። ከዳዊት ቤት በጣም አስፈላጊ ነው ይሄ ጉዳይ። ከዳዊት ስር ለምን? በትንቢት ተጽፎ ስለነበር። ማርያም የምትባል ገሊላዊት እየጠበቀ መንፈስ ቅዱስ ዮሴፍ የሚባል ከይሁዳ ወገን ያለ ደግሞ እየጠበቀ ነው ማለት ነው። ዘመኑ እንዴት አድርጎ እንትን እያለ እንዳለ አስቡ። የመዳን ነገር ይሄን ወደኋላ አንድ ነገር ላስታውሳችሁ። የሰው ልጅ በወደቀ ሰዓት የመዳን ተስፋ ተሰጠ። የመዳን ተስፋ አፈጻጸሙ ግን በሰው ልጅ መብዛት ውስጥ ነው። ይሄ በጣም አስፈላጊ ነው። ስሙ። እግዚአብሔር የማዳን ስራውን የጀመረው ከሺህ ዓመት በኋላ ተዘናግቶ ጊዜ ጨርሶ አይደለም። የሰው ልጅ የወደቀ ለታው እግዚአብሔር ሰውን ለማንሳት ስራ ውስጥ የገባው። ለምሳሌ ወደ ገነት ተመልሶ የሕይወት ዛፍ እንዳይበላ ያንን ዘጋ፣ ስራ ጀመረ ማለት ነው። ሁለተኛ ከሴቲቱ ዘር ስለሚገኝ ግዴታ በሰው ልጅ መብዛት ውስጥ ነው የሚመጣው። እየመረጠ እግዚአብሔር ወደ ከለዳውያን ኡር ሄደ። ወደ አብርሃምን አመጣ፣ ህዝብ አደረገው። እግዚአብሔር ወገኖች እኛን ለማዳን የወደቅን ዕለት ነው ጀመረው እንጂ ዘንግቶ ቆይቶ እንደው ምን ላድርግ ብሎ አይደለም። እነዚህ ሁሉ የተቀናጁ ናቸው፣ በመንፈስ ቅዱስ የተሰሩ ናቸው ማለት ነው። ቀኖች ሁሉ ሰዎችም ጭምር ሰዎችም ቢሆኑ ማለት ነው። ስለዚህ ማቴዎስ የኢየሱስ ልደት አስቀድሞ ዘፍጥረት ምዕራፍ 49 ላይ ያዕቆብ ልጆቹን ሲባርክ ስለ ይሁዳ የተናገረው ትንቢት አለ። ከዳዊት ስርም ስለሚገኘው ትንቢት ወይም ደግሞ ዳዊታዊ የሆነ ንጉስ እንደሆነ የነቢያት መጽሐፍት ይናገራሉ፣ ሕግም ይናገራል፣ መዝሙራትም ይናገራሉ። መልአኩ ሲያበስር ይሄንን ነው ያረጋገጠው።
ሉቃስ ምዕራፍ 1 ቁጥር 32 ላይ 27 ይቀድሙን ላስታውሳችሁ። መጀመሪያ እንዲህ አለ። መጀመሪያ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች። ቁጥር 32 ላይ ደግሞ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል እያለ ማለት ነው። በዚህ በትንሽ ክፍል ውስጥ ማቴዎስ ምን እያለን ነው? እንዳትዘነጉ የኢየሱስ ልደት ዝም ብሎ አይደለም፣ ከዳዊት ቤትም ጭምር ነው። ትንቢቱ ምን እያለ እየተፈጸመ ነው ማለት ነው። ማቴዎስ ከ42 በላይ የብሉይ ኪዳን መጽሐፍ ክፍሎች ጠቅሷል። መጀመሪያ ላይ ግን ከጠቀሳቸው ክፍሎች እዚህ ውስጥ ነው የምናገኘው። መጀመሪያ ማለት ነው ለአይሁድ ነው የጻፈው ያለውም ለዚህ ነው። አራተኛ የኢየሱስ ልደት በመንፈስ ቅዱስ ነው የሆነው። ሁሉንም ነገር ሲቆጣጠር የነበረው መንፈስ ቅዱስ ነው። ይሄንንም ደግሞ እንዳትተነዱ እያለ አራተኛ። ይሄንንም ደግሞ ሉቃስ ጋር እንሂድ፣ የበለጠ ስለሚያበራ ነው። ሉቃስ ቁጥር ምዕራፍ 1 35 ላይ እንዲህ ይላል፣ መልአኩም መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ስራውን የሚሰራ አያሳስብሽ። ማን ነው? መንፈስ ቅዱስ ነው። ለምን? ግራ አጋቢ ነው። በዚህ ዓለም ውስጥ ሆኖ የማይታወቅ ነገር ነው። መልአኩ መጥቶ ይተናገራል። ማቴዎስም በክፍሉ የኢየሱስ ልደት ነገር እንደሆነ ኋላ ተመልሳችሁ ማሰብ ካሰባችሁ እንደውም ያለ መንፈስ ቅዱስ ነው ማለት ነው። ስራውም የተሰራው በመንፈስ ቅዱስ ነው። ሊገባን የሚችለው በመንፈስ ቅዱስ ነው። በመንፈስ ቅዱስ ነው የተጸነሰው። በሰው ስርዓት ሰዎች በተፈጥሮ እግዚአብሔር ሰው የሚወለደው በዘር የታወቀ ነው ማለት ነው። ይሄኛውን ግን ምን አደረገ? እግዚአብሔር ለወጠው። ለምን? ኢየሱስ የሰው ልጅ ነው ስንል ከማርያም የተወለደው እውነት ነው። ደግሞ እሱ የእግዚአብሔር ልጅ ነው። በመንፈስ ቅዱስ ነው የተጸነሰው። በመንፈስ ቅዱስ ነው ሁሉ ነገር የሆነው። የኢየሱስ ልደት ሙሉ ለሙሉ በመንፈስ ቅዱስ ቁጥጥር ስር ነው ይላል። አምስተኛ ነጥብ ማቴዎስ እዚህ ጋር ያስገነዝበን የፈለገው አስቀድሞ የተነገረ ትንቢት ነው የተፈጸመው። እንደውም አዲስ እንዳይሆንባችሁ እያለ ነው። አይሁድን ልብ በሉ። አሁን እኛ አንባቢ የመጽሐፉ አንባቢዎች ነው። ነገር እንዲጻፍ ሲያደርግ ራሱ እንግዲህ ወንጌል ሲሰበክ የኢየሱስ ነገር አጠያቂ ሳይሆን አልቀርም እንዴ። ከትንሣኤ በኋላ እኮ ነው ነገር የተጻፈው። ከትንሣኤ በኋላ ሲስሉ ይሄ ነገር እኮ ዛሬ ከትንሣኤ በኋላ ለሰው ልጅ ሁሉ የተካፈላችሁት ህይወት በጽንሰቱ ሰዓት እኮ እንዲህ ነበር። ይሄም ደግሞ በትንቢት የተነገረ ነው። እንዴት ሆኖ? ቁጥር 23 ላይ ይህን ክፍል መልሰን ስናየው እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የሚል በኢሳይያስ ምዕራፍ 7 ቁጥር 14 ላይ ተጽፎ ይገኛል። ይሄ የማን ነው? የእሱ የናዝሬቱ ኢየሱስ ትንቢት ነው። ይሄ ክፍል በነገራችን ላይ ወደኋላ መለስ ብለን ብናስብ በጣም ጥሩ ነው። እምነታችንን እንደገና ይገነባዋል፣ መንፈሳችንን እንደገና ያንጿል ብዬ አስባለሁ። ለምን? ይሁዳ በመንፈሳዊ ህይወት ተሽመድምዳ ነበር በዚህ ሰዓት ይሄ ትንቢት ሲመጣ። ይሄ ብቻ ሳይሆን ይሁዳን ኤፍሬምና ሶሪያ ተባብሮ ሊወጉ በተነሱ ሰዓት ቤት አበረታች ማለት ነው። የሚያበረታታ አካዚያስ ምልክት ጠይቅ ተብሎ እንደውም ይሄ ትንቢት እግዚአብሔር ከተሰወረበት ይሄን ነገር ያመጣው ማለት ነው። እግዚአብሔር ማዳኑን ለጊዜው ለይሁዳ ብቻ ሳይሆን ለዓለም እንዴት እንደሚያመጣ የተናገረበት። ስለዚህ ማቴዎስ በዚህ ጭብጥ ሐሳብ ውስጥ ስለ ኢየሱስ ልደት፣ ስለ ኢየሱስ ወደዚህ ዓለም መግባት፣ በስጋ መገለጥ ማሰብ ስትጀምሩ በራሱ በትንቢት የነበረ ነው። ይሄ በሕግና በነቢያት በመዝሙራት የተረጋገጠ ነገር ነው። ከዛ ውስጥ አንዱ ይሄን አትዘንጉት ነው። ስድስተኛው ነጥብ የልደቱ ዓላማ የታወቀም ነበረ። ዝም ብሎ ማለት የኢየሱስ መወለዱ አይደለም።
የተወለደበት ምክንያትም ጭምር ማቴዎስ ይስቀምጣል። እንዴት ብሎ ይሄ በጣም እንዲህ አለው፣ ልጅም ትወልዳለች። ቁጥር 21 እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ አለው። ዮሴፍን ማለት ነው። የኢየሱስ ልደት የማርያም ጸንሳ መታየትና መገኘት ዓላማው ዝም ብሎ በዛን ሰዓት በወቅቱ ማለት ነው ጸነሰች፣ ለምን ጸነሰች? ከዚህ በላይ ነው ሀሳቡ። ሕዝቡን ሁሉ አስብ። በሁለት ሰዎች ዮሴፍ የሚባል ሰው አለ፣ ማርያም የምትባል አለች። እግዚአብሔር በእነሱ ህይወት የጀመረው ነገር በዚህ ህይወት ውስጥ ማለት ነው የዓለምን ህይወትና ታሪክ ለመቀየር አሜን። የኢየሱስ ልደት ዓላማው ጭምር ግልጥ ነው። የሰውን ህይወት ለመለወጥ ነው። እነዚህ 6 ነጥቦች እናንተም ሌላ ነጥብ ከዚህ ውስጥ ማውጣት ትችላላችሁ። ወደ ማሰሪያዎች ልሂድ። ልዩ ነገሮች ከጥቅል ጭብጥ ሀሳብ የምንረዳው የመጀመሪያው ሁሉም ነገር በተአምራት የተደረገ ማለት በሰው ስርዓት፣ በሰው ወግ፣ በሰው ሁኔታ አልነበረም። ምክንያቱም እግዚአብሔር ነበር ሁሉም ነገር የሚያንቀሳቅሰው። በማርያም ማህፀን ውስጥ ማለት ነው እግዚአብሔር ከዙፋኑ ተነስቶ ትልቅ ስራ እየሰራ ነበር። የሚያስደንቅ በአንድ ማህፀን ውስጥ እግዚአብሔር ከዙፋኑ የተነሳበት ቀን ነበር። ታሪኩ ማለት ነው አስደናቂ ነገር። ወይም ደግሞ የቤተክርስቲያን አባቶች እንደሚሉት ከፍጥረትም ስራ የላቀ ተብሏል። እግዚአብሔር ሰውን ዓለምን ከፈጠረበት ሰውን ያዳነበት ጥበብ ይበልጣል። ይሄ የቸርች ፋዘርስ አነጋገር ነው። በጣም እውነት ነው። ድንቅ ነበር ማለት ነው። እና ደስ አይልም ልደትን ስናስብ ራሱ ማለት ነው። ምክንያቱም እግዚአብሔር እጁ ሰብስቦ የሰራው ስራ ነው። ግዙፍ ስራ ነው። አስደናቂ ስራ ነው። አንድ መጽሐፍ ላይ አንድ ፊሊፒያንስ የጻፈው ጽሑፍ ላይ አፖሎ የሚባለው የመጀመሪያ አሜሪካ ጠፈርተኞች ሲሄዱ በዛን ሰዓት ማን ነው የአሜሪካ ፕሬዝዳንት በዓለም እንደዚህ አይነት ታሪክ ሆኖ አያውቅም፣ የመጀመሪያ የመጨረሻ ነው ሲል ቢሊግራም በለዘበ ቃል ክቡር ሆይ ልደትስ፣ ትንሣኤስ፣ መስቀሉስ ብሎ ገሰጻቸው ይባላል። አደባባይ በዛ መጽሐፍ ላይ ያነበብኩት እንዴት በዚህ ዓለም ከተፈጠረ እንዲህ አይነት ታሪክ ሆኖ የአፖሎ እንትን ወደ ላይ ሲሄድ ማለት ነው። በእውነት የኢየሱስን ልደት፣ መስቀልን፣ ትንሣኤን የሚያህል ነገር በዚህ ዓለም የለም። ምክንያቱም ካለ የኛ ታሪክና እምነት ህይወት ሁሉ ዜሮ ይሆናል ማለት ነው። በእውነት እንዲህ የከበረ ነገር የለም። ዛሬ ደስ የሚል የከበረ ነገር ለማሰብ ነው የተሰበሰብነው። እግዚአብሔር ስሙ ብሩክ ይሁን። እግዚአብሔር በሰራው ስራ ላይ ማለት ነው ልዩ ነገር። ሁለተኛ ዮሴፍ የወሰደው እርምጃ አስደናቂ ነው። ዮሴፍ ጻድቅ የተባለው በብሉይ ኪዳን ህግ ወይም ደግሞ መስፈሪያ ነው። ሁለት ነገር ነው እኔ እንዲያሰብ ጻድቅ ስም ስለሆነ ሁለት ነገር ነው ልብ በሉ የሚመጣው። በዘዳግም ምዕራፍ 22 ሰዎች ወደ ጋብቻ ሲገቡ የእጮኝነት ስርዓት ተደንግጓል። ይሄ እውነት ይሄ አጥኗል። ሁለት ነገር ይፈልጋል። አንደኛው ዮሴፍ የወሰደው እርምጃ በሚስጥር ወይም ደግሞ በሰው ፊት ከማጋለጥና በድንጋይ ከማስወገድ መተው። ሁለተኛ ደግሞ እንደውም ለህጉ ቀና የሆኑ ማለት ለህጉ ቀና የሆኑ እንደውም ተቃራኒ ነው። ይሄ የጸጋ ስራ ነው ሰራው በነገራችን ዮሴፍ እንደ ህግ ሰው ማለት ነው። አይ ጸንሳ የተገኘችው ይሄ ኃጢአት ነው ቢል በድንጋይ እንድትወገር ያለው እግዚአብሔር ከሁለት ሶስተኛ ሌላ መንገድ ነው የተጠቀመው። ዮሴፍን ህጋዊ አባት ሆኖ በህግ ማለት ነው ማርያምን ማትረፍ። ዮሴፍ በዛን ሰዓት ምን ማድረግ የፈለገው ነገሩን ተወት ለማድረግ ማለት ነው። የሚሆን እንዳይመስላል። አሁን እዚህ ጋር የሃይማኖት ሰዎች ስለሆኑ እኛ እንደበላልቃለን። ሀቅ እውነታውን ግን መረዳት ይኖርብናል። ዛሬ እኛ ውስጥ ብዙ አርቲፊሻል ትምህርት ስለ ኢየሱስ ያለን ግንዛቤ ትምህርትም የተደበላለቀ ነው እውነታው ማለት ነው። ወደዚህኛው ግን መመለስ አለብን። እግዚአብሔር እዚህ ጋር የሰራው አስደናቂ ስራ ምንም ላው ላይ መጨመር የለብንም። እውነት ነው።
በእጮኝነት ባለች ሴት ህይወት ውስጥ ገብቶ ነው እግዚአብሔር አስደናቂ ስራ እየሰራ ያለው። ዮሴፍን በእንዲህ አይነት መንገድ መያዝ እኔ የዮሴፍ አስደናቂ ነው ብዬ ያሰብኩ ዮሴፍ የወሰደው ኃላፊነት አስደናቂ ነው፣ ወይም ደግሞ የሰራው ስራ ነገሩን ባረቦች በህጉ እሱ ምን ተባለ? ፀሐይ እሱ ተባለ። መልካም የሚባለው የመጨረሻውን ነገር ዮሴፍ ምን ያህል ቢባል ይሄ ነገር መልካም ነገር የሚባለው ነገር አለ። ይሄ በእኛ ህይወት ውስጥ ምን ትርጉም አለው? በደንብ ማሰቡ እንችላለን። ሌላኛው ልዩ ነገር ከትንሣኤ በኋላ በእርግጥም ኢየሱስ ለመላው ዓለም በልደቱ እንደተባለ መድኃኒት ነበር። በዛን ወቅት ለዮሴፍ እግዚአብሔር በጆሮ ለአንድ ሰው የተናገረው በመልአኩ አማካይነት ምንድን ነው ያለው? ህዝቡን ሁሉ ከኃጢአታቸው ምን ያደርጋል? ያድናቸዋል። ማቴዎስ የጻፈው በነገራችን ላይ ከትንሣኤ በኋላ እንዳትዘነጉ። ይሄ ነገር በልደቱ ጊዜ ተብሎ ነበር። አሁን እኛም ምስክር ነን ዛሬ። ያኔ ዮሴፍ ነው የሰማው። ኢየሱስ ያለ መድኃኒት አይደለም? አዎ ብንመሰክረው ብናምነው ብንሰብከው ብንኖረው ትክክል ነው ማለት ነው። ለአንዱ ዮሴፍ ጆሮ የተነገረው ነገር ለካ እውነት ነው። ኢየሱስ ህዝቡን ሁሉ ከኃጢአት ለማዳን በዛን ሰዓት ዮሴፍ ልክ እንደኛ ስብከት ደስ ብሎት የሚሰማ ይመስላችኋል? በጣም የሚጎረብጥ ስብከት ነው የተሰበከው። በጣም የሚያስጨንቅ ማለት ነው። ለምን? የማህበረሰቡ ባህልና ስርዓት ተጥሷል በዮሴፍ። አስጨናቂ ነገር ነው። ማርያም አስጨናቂ ነገር ነው እየተሸከመች ያለችው። ዮሴፍን በጭንቀት ውስጥ ይላል። ግራ የሚያጋባ ማለት ነው የሚባለው እኛ ብዙ ሰዎች በኢየሱስ አምኖ ድንቅ ነገር አይተን የእግዚአብሔር ቃል ገብቶ ነው። ዮሴፍ ይሄንን ኃላፊነት የተሸከሙ ምንም ሳይገባው ማቴዎስ ይሄንን እንድንረዳ ይፈልጋል። ይሄ ምን ትርጉም ይኖረዋል ካልን ከትንሣኤ በኋላ ኢየሱስን መከተል አደጋ መሆኑን ግን እንዳትዘነጉ። እንደዚህ አይነት ቃላት የገቡት እንደዚህ አይነት ሐሳቦች የገቡት እንዳትረሱ። በወቅቱ ከባድ ነው ኢየሱስን መከተል። ግን እግዚአብሔር የከፋ ችግር ሊያመጣባቸው ይችል ነበር በዮሴፍና በማርያም ላይ ሁኔታው። እነሱ ግን ተቀብሏል። እናንተም ይህንን ነገር ልትከተሉ ይገባል። የታሪክ መረጣው ማቴዎስ ለአይሁድ መሆኑን እንዳትዘነጉ። በአጭሩ ልይበት የመጨረሻ አስደናቂ ነገሮች ብዬ ከዚህ ውስጥ ያወጣሁት የእግዚአብሔር መንገድ ወይም ኃላፊነት የወሰደበት በአንድ ማህፀን የሰውን ህይወት ለመለወጥ የሄደበት መንገድ አስደናቂ ነው። ይሄ በደንብ አስቡበት። ሁለተኛ ማርያም የወሰደችው ኃላፊነትን ከባድ ነው። ለመጀመሪያ ጊዜ ኢየሱስን በመከተል ትልቅ ዋጋ የሚያስከፍል ዋጋ ማነው በመክፈል ማርያምን የሚያህል የለም። ሁሉም ህይወቷ በመከራ የታጠረ ነበር፣ በፈተና ማለት። ዛሬ አሁን እኛ ስለ ደስታ ነው የምናወራው። የኢየሱስ ልደት መከራና ፈተና አለበት። ለምን? የኤልሳቤጥ ደስታ ነበር ያመጣው፣ ዘመዷ ነው፣ ትልቅ ደስታ ነበር። ማርያም ቤት ግን ሐዘን ነው ኢየሱስ የተወለደ። ለምን? አጠያቂና ግራ አጋቢ ነው። ይሄም ሰዓት ስለሌለኝ ነው እንጂ ስብከቱ እዚህ ላይ ነበር። ዋናው እንደው ማቴዎስ የፈለገው። ሶስተኛ ዮሴፍ የወሰደውን ኃላፊነት እንደቀላል እንዳንተ ማለት ከሜዳ ተነስቶ እሺ እንግዲህ በቃ ይሄድ ታኒጋት ብሎ የህግ አባት ለመሆን የወሰደውን ነገር ከወንጀላታ የመላእክቱም ተልእኮ በዚህ ውስጥ አለ። ሁሉንም ሐሳቦች ለማውጣት ነው ያሰብኩት። ይሄንን ግን ወደ ስብከትና ወደ ራሳችን ህይወት ብንወስደው እግዚአብሔር የኢየሱስን ልደት እንዴት አይነት አርሞናይዝ ይሆናል። በጣም ብዙ ነገር የታጨቀበት ዛሬ ደስታ የሚመስለን ያኔ ግን ሐዘን የሞላበት መሆኑን እንዳዘነጉ ነው። ይሄ የመዳን ታሪካችን ነው። ማቴዎስ በእንዲህ አይነት መንገድ ጽፎታል። እግዚአብሔር ይባርካችሁ።